በተለያዩ ግንባሮች አዳዲስ ውጊያዎች ተከፍተዋል። በጎንደር የፋኖ አርበኞች ድል ሲቀናቸው፣ በጎጃም የሀገሩ አርካው አስታራቂ አባት አሰቃቂ ግድያ ተፈጽሞባቸዋል። በሚጣና ዲማ ህዝባዊ ቁጣ ተነስቷል። ቀዳሚ የግንባር መረጃዎቻችን ናቸው። በምስራቅ ወለጋ መንግስት መር ጭፍጨፋው እንደቀጠለ ነው። አዛውንቶች፣ ህጻናትና ሴቶች ህይወታቸውን ተነጥቀዋል። የአገዛዙ ጦር በጥምር ንጹሃኑ ላይ አሰቃቂ ግፎችን አስቀጥሏል። የሰዓቱ በዝርዝር የሚደመጥ መረጃችን ነው። በእስራኤል የሚኖሩ ኢትዮጵያውያን ከሀገሪቱ እንዲወጡ መወሰኑ ቁጣን ቀስቅሷል። የፍርድ ቤት ክስም ተከፍተዋል። በርካታ ኢትዮጵያውያን ከለላቸው ተነስቷል። በዝርዝር ይደመጣል። ፋኖ ከህዝብ ጋር ያለውን ቁርኝት ያጠበቀበትን መድረክ አስቀጥሏል። በተለያዩ ቀጠናዎች ህዝባዊ ምክክሩ ፍሬያማ ሆኗል። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። በአመዱትና በዲማ አውደ ውጊያዎች ፋኖ ከፍተኛ ድል ሲቀዳጅ፣ የአገዛዙ ሰራዊት በንጹሃን ላይ የፈጸመው ኪሳራና ዝርፊያ ተረጋግጧል። በሌላ በኩል በሞጣ ከተማ የሃይማኖት አባትና ንጹሃን ላይ ጥቃት ተፈጸመ። በሞጣ ከተማ የሃይማኖት አባት መገደል ማህበረሰቡን አስቆጥቷል። የህዝቡንም ሰላምና ደህንነት የመጠበቅም ጥሪ ተላለፈ። በአፋብንና በብልጽግና ሰራዊት በተካሄዱ በርካታ አውደ ውጊያዎች የፋኖ ብርጌዶች ከፍተኛ ወታደራዊ ድል ማስመዝገባቸውንና የጠላት ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታወቁም። በአፋብን ሶስተኛ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አምስተኛ ኮር ኢንጂነር ቅጣው እጅጉ ንስር በለሳ ክፍለ ጦር ከተውጣጡ የብርጌድ አሃዶች የተቀናጀ ዘመቻ በአመዱት ከተማ በጠላት ኃይል ላይ አስደናቂ ምት ተሰንዝሯል። እንደ ህዝብ ግንኙነት መምሪያው መረጃ የጠላት ኃይል ከየኋላ ወደ አርባያ ከተማ እንቅስቃሴ ለማድረግ ቢሞክርም የፋኖ አባላት ቅድመ ወታደራዊ ገዢ ቦታዎችን አጥብቀው በመያዝ መንገዱን ዘግተውበታል። በዚህም ምክንያት የጠላት ኃይል ወደ መጣበት የኋላ የመመለስ እንኳን ሳይችል ቀርቶ ለመበታተንና ለመሸሽ ተገዷል። በዚህ አውደ ውጊያ 20 የጠላት ኃይል አባላት ሙሉ በሙሉ አልቀዋል። ከ15 በላይ የሚሆኑት ደግሞ ከባድና ቀላል ጉዳትን አስተናግደዋል። በርካታ ወታደራዊ ቁሳቁሶችና ትጥቆች በፋኖ እጅ ውለዋል። በሌላ በኩል በጀነራል ሶፊያ በክሪ ትዕዛዝ የተቀበለውና በኮሎኔል ጸጋዬ የሚመራው 64ኛ ክፍለ ጦር የፋኖን ሰራዊት በጦር ሜዳ መቋቋም ሲሳነው በእነማይ ወረዳ በዲማ ከተማና ደብረ ጽሞና ቀበሌዎች በሚኖሩ ንጹሃን ዜጎች ላይ ሰፊ የሰብአዊ መብት ጥሰት፣ ዝርፊያና ውድመትን ፈጽመዋል። በዲማ ከተማና ደብረ ጽሞና ቀበሌ 4 ሴቶች በሰራዊት አባላት መደፈራቸውም ተረጋግጧል። ከእነዚህም መካከል በዲማ ከተማ ሰፍሮ የሚገኝ የሚሊሻ አባል የወይራ ቀበሌ ተወላጅ የሆነችውን እህቱንና የእህቱን ልጅ በመሳሪያ በማስፈራራት መድፈሩን ታውቋል። ይህ ግለሰብ ከዚህ ቀደም ተመሳሳይ የሴት ደፈራ ወንጀል ፈጽሞ በርካታ ዓመታት ታስሮ የነበረ መሆኑም ተጠቅሷል። ኮሎኔል ጸጋዬ አካባቢውን ለመቆጣጠር 8 ጊዜ የማጥቃት ሙከራ ያደረገ ቢሆንም በበላይ ዘለቀ ዕዝ አርበኞች መክሸፉም ተገልጿል። ሆኖም የፋኖ አባላትን አጸዳለሁ በሚል ቅዠት ሰራዊቱ የታሪካዊውን የጥንታዊውን ዲማ ጊዮርጊስ ገዳምና የአካባቢውን ቤተ ክርስቲያናት ምሽግ በማድረግ የቅዳሴና ሃይማኖታዊ አገልግሎቶች እንዲቋረጡ አድርጓል። መነኮሳቱ ላይ ድብደባና እንግልት የፈጸመ ሲሆን በገዳሙ ዙሪያ በርካታ አስነዋሪ ተግባራት መፈጸማቸውን ተዘግቧል። የአገዛዙ ሰራዊት ከፋኖ ማረኩት በማለት በቪዲዮና በፎቶ ያቀረባቸው አልጋዎች፣ ቴሌቪዥኖችና ፍራሾች ከዚህ ቀደም ያቃጠሉትን የፍቅር እስከ መቃብር ተዋንያን ንብረትና ከንጹሃን ዜጎች በዝርፊያ የወሰዳቸው እንጂ የፋኖ ሰራዊት ንብረት አለመሆናቸውን በአፋብን ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ክፍል ገልጿል። ይህ በእንዲህ እንዳለ በሞጣ ከተማ የሃይማኖት አባትና ንጹሃን ላይ ጥቃት ተፈጸመ። በሞጣ ከተማ የሃይማኖት አባት መገደል ማህበረሰቡን አስቆጥቷል። የህዝቡም ሰላምና አንድነት የመጠበቅም ጥሪ ተላልፏል። በምስራቅ ጎጃም ዞን በሞጣ ከተማ ማርያም በተባለ አካባቢ ነሐሴ 21 ቀን 2018 ዓ.ም ከሌሊቱ 11 ሰዓት ላይ አባ አስማማው ጌታነህ የተባሉ አባት በጥይት ተመተው ህይወታቸው ማለፉ ተገለጸ። የአይን ምስክሮችና የአካባቢው ነዋሪዎች እንደገለጹት ግድያው የተፈጸመው በአገዛዙ የጸጥታ አካላትና ሚሊሻዎች እንደሆነም ተጠቅሷል። የአባ አስማማው ጌታነህ የቀብር ስነ ስርዓት በዚሁ ዕለት በከተማው በሚገኝ ቤተክርስቲያን ከበርካታ የአካባቢው ነዋሪዎችና የሃይማኖት አባቶች በተገኙበት ተፈጽሟል። እንደ አካባቢው ነዋሪዎች ገለጻ ጥቃቱ የተፈጸመው አባ አስማማው ለሌሊት ጸሎትና አገልግሎት ወደ ቤተክርስቲያን በመጓዝ ላይ እያሉ ነው። ድርጊቱ በህዝቡና በሃይማኖት አባቶች ዘንድ ከፍተኛ ሐዘንንና ቁጣን የፈጠረ ሲሆን በንጹሃንና በሃይማኖት መሪዎች ላይ የሚፈጸሙ መሰል ጥቃቶች ማህበረሰቡን ወዳልተፈለገ የሃይማኖትና የብሔር ግጭት ለማስገባት ያለመ ሴራ እንደሆነ የአካባቢው ነዋሪዎች አስረድተዋል። ድርጊቱን አጥብቀው ያወገዙት የማህበረሰብ ተወካዮችና የሃይማኖት አባቶች ህዝቡ የተደቀነበትን የከፋ ግጭትና ጥፋት ለመከላከል የሃይማኖት አባቶችና ህዝቡ በአንድነት መቆም አብረነታቸውን ማስጠበቅ እንዳለባቸው ተጠይቋል። ህዝቡን እርስ በእርስ ለማጨራረስ የሚደረጉ ሙከራዎችን በሰከነና በትዕግስት በተሞላ አካሄድ ማክሸፍ እንደሚያስፈልግና በማህበረሰቡ መካከል ያለውን ታሪካዊ ፍቅር፣ መከባበርና ታላቅነት በማሳየት የጥፋት ኃይሎችን ኢላማ ማፍረስ እንደሚገባ ተገልጿል። የአካባቢው ህዝብ በአሁኑ ወቅት በከፍተኛ ሐዘን ላይ የሚገኝ ሲሆን የንጹሃንና የሃይማኖት አባቶች ግድያ በአስቸኳይ እንዲቆም ትብብር እንዲደረግ ተጠይቋል።
የፋኖና የህዝብን ጥምረት የሚያጎሉ ህዝባዊ ውይይቶች ተጠናክረው እንደቀጠሉ ናቸው። ከገላ ማጠቢያ ከተማ ነዋሪዎች ጋር ፍሬያማ ውይይት ተካሄደ። የተለያዩ አካባቢዎች የፋኖ ሰራዊትና የህዝቡን ትስስርና ደጀነት የበለጠ ለማጠናቀር የተጀመሩት ህዝባዊ የውይይት መድረኮች ተጠናክረው መቀጠላቸውንና ፍሬያማ ውጤት ማምጣታቸውን ቀጥለዋል። በዚህ ህዝባዊ ጥምረት አካል የሆነውና በእብናት ወረዳ ገላ ማጠቢያ ከተማ የተካሄደው መድረክም አፋብን በላይ ዘለቀ ሶስተኛ እዝና በ204ኛ አስቻለው ደሴ ኮር ከፍተኛ አመራሮች አስተባባሪነት የተካሄደ ሲሆን በወቅታዊ የትግል ሁኔታዎች እና በቀጣይ የጋራ አቅጣጫዎች ላይ ሰፊ ውይይት ተደርጓል። በመድረኩ ላይ የአፋብን በላይ ዘለቀ ሶስተኛ እዝ ዋና ሰብሳቢ አርበኛ ዮሐንስ ንጉሱ፣ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጣናው፣ የዘመቻ መምሪያ ኃላፊ ተሾመ አበባው፣ የሎጂስቲክስ መምሪያ ኃላፊ አርበኛ በላይ ዘለቀ፣ የፋይናንስ መምሪያ ኃላፊ አርበኛ ሀብታሙ ሙላው፣ የልዩ ኦፐሬሽን ምክትል መምሪያ ኃላፊ አርበኛ ሙልዬ ደሴ እንዲሁም ሌሎች የኮርና የክፍለ ጦር ከፍተኛ አመራሮች ተገኝተዋል። በውይይቱ ወቅት ትኩረት ከተሰጣቸው ዋና ዋና ጉዳዮች መካከል የፋኖ ክፍሎችን ወደ አንድ የጋራ ሰንሰለት በማምጣትም የተቀናጀ የፖለቲካ ና የወታደራዊ ስትራቴጂ መንደፍ፣ የፋኖን ወቅታዊ የትግል እንቅስቃሴ የታዩ ጠንካራና ደካማ ጎኖችን በጥልቀት በመገምገም የቀጣይ የዘመቻ ግቦችን ማስቀመጥ፣ ህዝቡ የትግሉ ዋና መሰረትና ደጀን በመሆኑ ከማህበረሰቡ ጋር ያለውን አሰላለፍ የበለጠ ማጠናከር የሚሉ ይገኙበታል። በስብሰባው ላይ የተሳተፉት የገላ ማጠቢያ ከተማ ነዋሪዎች፣ የማህበረሰብ ተወካዮች፣ የሃይማኖት አባቶችና የሀገር ሽማግሌዎች የጎንደር ፋኖ ወደ አንድነት መምጣቱን ታላቅ ተስፋና ደስታ እንደፈጠረላቸው ገልጸዋል። ተሳታፊዎቹ አክለውም ባለፉት ሂደቶች ከነበሩ የአደረጃጀት ክፍተቶች ተገቢውን ትምህርት በመውሰድ አሰራርን ማዘመን እንደሚገባ፣ ሁሉንም ኮሮችና ክፍለ ጦሮች በጠንካራ እዝ ስር በማስተባበር በጠላት ላይ የተቀናጀ እርምጃ መውሰድ እንደሚያስፈልግም፣ ሰራዊቱ ህዝቡን በቅንነት በታማኝነትና በእውቀት ማገልገል እንዳለበት አጽንኦት ሰጥቶ አስገንዝበዋል። የእዝና የኮሩ ከፍተኛ አመራሮችን በበኩላቸው ህዝቡ የድርጅቱ መስታወትና ዋና ጀርባ አጥንት መሆኑን በመግለጽ በውይይቱ የተነሱ ድክመቶችንና ክፍተቶችን በአስቸኳይ ለማረም ሙሉ ዝግጅት እንዳላቸው አረጋግጠዋል። በየግንባሩ የሚከፈለው መራር መስዋዕትነት የህዝብን ህልውና፣ ነጻነትና ታሪክ ክብር ለማስጠበቅ የሚደረግ መሆኑን የጠቆሙት አመራሮቹም ህዝቡ የገባውን ቃል ኪዳን በማደስ የሚደረገው የሎጂስቲክ የሞራልና የደጀነት ድጋፍን አጠናክሮ እንዲቀጥል ጥሪ አቅርበዋል። በመጨረሻ መሰል ህዝባዊ ውይይቶች የፋኖንና የህዝብን አንድነት ወደ ላቀ ደረጃ በማሸጋገር የህዝብን ህልውና በማረጋገጥ ሂደት ውስጥ ከፍተኛ ሚና እንደሚጫወቱ ተገልጿል። በምስራቅ ወለጋ ጊዳ አያና ወረዳ በንጹሃን የአማራ ተወላጆች ላይ የመንግስት ኃይሎችን ያካተተ አሰቃቂ ጭፍጨፋ ተፈጸመ። የሟቾች ቁጥር ከ200 ማለፉ ተገለጸ። በኦሮሚያ ክልል በምስራቅ ወለጋ ዞን ጊዳ አያና ወረዳ በተለይ የአማራ ተወላጆች በሚኖሩባቸው መንደሮች ላይ በተከፈተ የተቀናጀ ጥቃት አሰቃቂ የንጹሃን እልቂት መፈጸሙ እንደቀጠለ ነው። እስካሁን ባለው መረጃ ከ67 በላይ ንጹሃን ዜጎች ስርዓተ ቀብር የተፈጸመ ሲሆን አጠቃላይ የሟቾች ቁጥር 200 መጠጋቱን ማረጋገጥ ተችሏል። ጥቃቱ በዋናነት ያተኮረው በወረዳው የሚገኙ መንደር 3 እና መንደር 22 በተባሉ አካባቢዎች ላይ ነው። በመንደር 3 በጥቃቱ ህይወታቸውን ያጡ የ27 ንጹሃን ዜጎች ስርዓተ ቀብር የተፈጸመ ሲሆንም ጥቃቱንና ተኩሱ አሁንም ባለመቆሙ ምክንያት የሌሎች ሟቾች አስከሬን ማንሳትና ስርዓተ ቀብር መፈጸም እንዳልተቻለ ከአካባቢው የተገኙ መረጃዎች አመላክተዋል። በመንደር 22 ነሐሴ 19 ቀን 2018 ዓ.ም የ17 ንጹሃን አስከሬን በጅምላ የተቀበረ ሲሆን ነሐሴ 20 እና ነሐሴ 21 ቀን 2018 ዓ.ም ደግሞ ተጨማሪ የ23 ንጹሃን ዜጎች ስርዓተ ቀብር ተፈጽመዋል። በተጨማሪም ጥቃቱ በወረዳው የሚገኙትን ፈንደቃ ቀበሌና አንዶዲቾንግ ሻሾበር ከተማን ጨምሮ ወደ ሌሎች ጎረቤት መንደሮች ሰፊ ሽፋን በመያዝ ተባብሶ መቀጠሉ ተገልጿል። ጥቃቱ እጅግ ዘግናኝ እና ኢሰብአዊ በሆነ መንገድ የተፈጸመ እንደሆነ የተገለጸ ሲሆን እድሜያቸው የገፉ አዛውንቶችና አቅመ ደካሞች ሳይቀሩ የጥቃቱ ሰለባ ሆነዋል። መንደር 22 ከተገደሉት መካከል በስለታማ መሳሪያ በገፍ የተደፉት የ85 ዓመቱ አዛውንት አባ አየለ አረጋና ባለቤታቸው ማሆይስ ከዳር ገላው ይገኙበታል። ይህ ድርጊት በጥቃቱ የተቀናጀ የዘር ማጥፋትና ጭካኔ የተሞላበት ፍጅት ዓላማ እንደነበር ያሳያል ተብሏል። ይህ በንጹሃን ላይ የተከፈተው ዘመቻ መንግስት መርና በጥብቅ የተቀናጀ ጥቃት ነው። በንጹሃኑ ላይ ጥቃቱን ያደረሱት ሀገር የመጠበቅ ኃላፊነት የተጣለበት የመከላከያ ሰራዊት፣ የኦሮሚያ ክልል ልዩ ኃይል፣ ገዳ ኮማንዶ፣ ጋቸና ሲርና ራጲዮላና የወረዳው ሚሊሻ ኃይል በጋራ በመቀናጀት እንደሆነም ተጠቅሷል። አገዛዙ ንጹሃን ዜጎችን ከጥቃት የመጠበቅ ህገ መንግስታዊ ግዴታውን ወደ ጎን በመተው የጸጥታ መዋቅሩን ተፎካካሪና አጥቂ አድርጎ በማሰለፍ በዜጎቹ ላይ የታወጀ ጭፍጨፋ መሪና አስተባባሪ ሆኖ መገኘቱም ድርጊቱን ውስብስብ አድርጎታል። አሁንም ቢሆን በአካባቢው ያለው ጥቃት አድማሱን እያሰፋና እየተባባሰ በመቀጠሉም ተጨማሪ የሰው ህይወት እንዳይጠፋና አጠቃላይ ውድመት እንዳይከሰት ስጋቶች አይለዋል። የእስራኤል መንግስት የጥበቃ መብት ማንሳቱን ተከትሎ ከ15 ዓመት በላይ የኖሩ ኢትዮጵያውያን ስደተኞች የመባረር ስጋት ተደቅኖባቸዋል። በእስራኤል ከ15 ዓመታት በላይ የኖሩ ትዳር መስርተውና ልጅ ወልደው የሚገኙ ኢትዮጵያውያን ስደተኞች የእስራኤል መንግስት የሰጣቸውን የቡድን ጥበቃ መብት ሙሉ በሙሉ ማንሳቱን ተከትሎ ለአዲሱ የህግና የህልውና ፈተና መጋለጣቸው ተገለጸ። የቀረበባቸውን የመባረር ውሳኔ ለመቀልበስም ሀያስ የተሰኘው ታሪካዊ የአይሁድ የሰብአዊ መብት ተቋም የእስራኤል መንግስት ፍርድ ቤት ከሷል። ከኢትዮጵያውያን ስደተኞች መካከል አንዱ የሆነው እንዳልካቸው የማነ ተሰማ በ2005
ዓ.ም ኢትዮጵያን ለቆ ሲወጣ አደገኛ መሆኑ የስደት መስመሮች አልፏል። በሱዳን፣ በሊቢያ፣ ዳግም በሱዳንና በግብጽ የሲና በረሃ በኩል አስቸጋሪ መንገዶችን አቋርጦ በ2008 ዓ.ም እስራኤል ሊገባ ችሏል። እንዳልካቸው እስራኤል ከገባ በኋላ በኢየሩሳሌም ከተማ በመስፈር ትዳር መስርቶ የልጆች አባት መሆን ችሏል። በአሁኑ ወቅት የስድስት ልጆች አባት ሲሆን ልጆቹ ያደጉት በእስራኤል ትምህርት ቤቶች የአፍ መፍቻ ቋንቋቸውም ዕብራይስጥ ሆኖ ነው። ይሁን እንጂ የዜግነት መብት ስላልተሰጣቸው ልጆቹ ለምን እኛ እንደ ሌሎቹ እስራኤላውያን ዜጎች ወታደራዊ አገልግሎት አንሰጥም በማለት በሚያነሱት ጥያቄ በየዕለቱ እንደሚረብሸው ይናገራል። እንደ ዓለም አቀፉ የስደተኞች ኮሚሽን መረጃ ከሆነ የእስራኤል የጥገኝነት ጥያቄዎችን የመቀበል ምጣኔ እጅግ አነስተኛ ሲሆን ደረጃውም 0.1 በመቶ ገደማ በዓመት 5 ሰዎችን ብቻ የሚቀበል ነው። በአንጻሩ በአውሮፓ ህብረት ሀገራት በ2025 ዓ.ም ከተቀረቡት የጥገኝነት ጥያቄዎች ውስጥ 39 በመቶ የሚሆኑት ተቀባይነት አግኝተዋል። በአሁኑ ወቅት 1334 የሚሆኑ ኢትዮጵያውያን የጥገኝነት ጥያቄያቸው ውሳኔ ሲያገኝ በመጠባበቅ ላይ የሚገኝ ሲሆን አብዛኞቹም የሥራ ፈቃድ የሌለው የመኖሪያ ፈቃድ ወይም ቪዛ ይዘው የሚኖሩ ናቸው። እስራኤል እንደ አውሮፓውያን አቆጣጠር በህዳር 2021 በአገዛዙና በህወሓት መካከል የነበረውን ጦርነት ተከትሎ ለኢትዮጵያውያን ስደተኞች ጊዜያዊ የቡድን ጥበቃ ሰጥታ ነበር። ሆኖም በጥር 2024 የወቅቱ የአገር ውስጥ ጉዳይ ሚኒስትር ሞሼ አርቤል በኢትዮጵያ ያለው የጸጥታ ሁኔታ ተሻሽሏል በሚል ምክንያት ይህንን ጥበቃ አንስተዋል። በመቀጠልም በታህሳስ 2025 ከፍተኛው ፍርድ ቤት የፍትህ ሚኒስትር ያሳለፈውን ውሳኔ በማጽደቅ ስደተኞቹ በ4 ወር ጊዜ ውስጥ አገሪቱን ለቀው እንዲወጡ ውሳኔ አስተላልፏል። ይህንን የመባረር ውሳኔ በመቃወም በ1881 እንደ አውሮፓውያን አቆጣጠር በሩሲያ ኢምፓየር ስደት ለገጠማቸው አይሁዶች እርዳታ ለመስጠት የተቋቋመው ሀያስ የተሰኘው ታሪካዊ ድርጅት አሁን ላይ ፊቱን ወደ አፍሪካውያን ስደተኞች በማዞር የእስራኤልን መንግስት ፍርድ ቤት አቅርቧል። ድርጅቱ በመስከረም 22 በቴል አቪቭ አውራጃ ፍርድ ቤት በሚሰማው ችሎት መንግስት ስደተኞችን ወደ አደገኛ ቀጠና እንዳይመልስ የሚከለክለውን የዓለም አቀፍ ሕግ እየጣሰ ነው በሚል ይከራከራል። የእስራኤል የህዝብ ብዛትና የኢሚግሬሽን ፖሊሲ በበኩሉ በኢትዮጵያ የተለያዩ አካባቢዎች ግጭት ቢኖርም ስደተኞቹ ወደ አዲስ አበባ ሄደው መኖር ይችላሉ የሚል አቋምን ይዟል። ነገር ግን ስደተኞቹ አገሪቱ ውስጥ ያለው የፖለቲካና የጸጥታ አውድ ከአንድ ቦታ ወደ ሌላ ቦታ በነጻነት ለመንቀሳቀስ የሚያስችል እንዳልሆነ በመግለጽ ሞግተዋል። በእስራኤል የሚገኙ ኢትዮጵያውያን ስደተኞች በተለይም ጥቅምት 7 የደረሰውን የሐማስ ጥቃት ተከትሎ ለተጎዱ ቤተሰቦች የምግብ እርዳታ በማቅረብና በእርሻ ስራዎች ላይ በነጻ በማገልገል ጠንካራ አጋርነታቸውን አሳይተው ነበር። ሆኖም ግን ይህ አጋርነታቸው ከታየ ከ3 ወራት በኋላ የመባረር ውሳኔ መተላለፉ በእጅጉ እንዳሳዘናቸው ተናግረዋል። አንዳንዶች ይህ የመባረር ጫና ጥቅምት 27 ከተያዘው ሀገራዊ ምርጫ ጋር ተያይዞ ቀኝ ዘመን ፖለቲከኞችም የህዝብ ድጋፍ ለማግኘት የሚጠቀሙበት የፖለቲካ ካርድ ነው ብለው እየተቃወሙም ናቸው። ምንም እንኳን የፍርድ ቤት ውሳኔዎችንና የመባረር ዛቻዎችን በየዕለቱ ቢጋፈጡም አብዛኞቹ ኢትዮጵያውያን ስደተኞች ከእስራኤል ውጭ ሌላ መሄጃ እንደሌላቸውና ዕጣ ፈንታቸው በፍርድ ቤት የመጨረሻ ውሳኔ ላይ የተንጠለጠለ መሆኑን የሀያስ ድርጅት ተወካዮች ያስገነዝባሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።